በአብዛኛው በተለይ ቤትን መሰረት አድርጎ እየተነሳ ነው የቤት አቅርቦት የሪል ስቴት ኢንቨስትመንት ሰዎች 10-20 ቤት ገዝተው ቢያስቀምጡ በ10-20 ቤቶች ላይ አይኖርም። በግለሰብ ደረጃ ነው ወይስ በኢንቨስትመንት ደረጃ ያሉትን ብቻ ነው የሚመለከተው? በመንግስት በሚቀርቡ የቤቶች ልማት መርሃ ግብሮች ውስጥ የተገነቡ ቤቶች ውስጥ መሳተፍ የሚችልበት እድል አይኖርም። ሩጫ ውስጥ የሚገቡ ከሆነ ይበልጥ የቤት ዋጋን አያንረውም ወይ? ከዛ ጋር የተያዙ ችግሮች አሉ ከተባለ በዛ ህግ ማዕቀፍ ነው የሚመለሰው ማለት ነው። ቦታውን ቢይዙት አስፈሪ አይሆንም ወይ ለሉዓላዊነታችን? ሁሉም የውጭ ሀገር ዜጋ ጤነኛ የውጭ ሀገር ዜጋ የሚያመጣው ገንዘብም ጤነኛ ገንዘብ ነው ብሎ መደምደም አይቻልም። ምናልባት የፖሊሲ ለውጥ እስካልተደረገ ድረስ ረጅም ጊዜ ይሄን ቦታ ይዞት ይቆያል ማለት ነው። የመኖሪያ ቤት ባለቤት ለመሆን እንደኔና እንዳንተ ካለው ገበያ ላይ ቤት ለመግዛት የሚወጡ ሰዎች ናቸው። ሰላም ጤና ይስጥልን፣ እንደምን አላችሁ አድማጭ ተመልካቾቻችን። ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን ትኩረቱን የሚያደርገው የውጭ ሀገር ዜጎች በኢትዮጵያ ቋሚ ንብረት የማፍራትን መብት በተመለከተ የወጣውን ድንጋጌ ይመለከታል። እሱን አዋጅ በተመለከተ ከፍትህ ሚኒስቴር የፖሊሲ ጉዳዮች አማካሪ ዶክተር ታደሰ ካሳ ጋር ነው ቆይታ የምናደርገው። ፍትህ ሚኒስቴር ተገኝተናል። ዶክተር በጣም ነው እናመሰግነው ለቃለ መጠይቁ ፈቃደኛ ስለሆኑ። አመሰግናለሁ። አዋጁ ሲዘጋጅ ምን መነሻ ተደረገ? አመሰግናለሁ። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለመብት ወይም ባለይዞታ መሆን የሚችሉበትን እድል ለመደንገግ የወጣው ወይም አዲሱ ረቂቅ አዋጃችን በመሰረታዊነት አድረስ እንዲያደርጋቸው የፈለጋቸው ዓላማዎች እንደተጠበቁ ሆነው ለዚህ አዋጅ መነሻ የሆነው በኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣው የቤት አቅርቦትና ፍላጎት አለመጣጣም መሰረታዊ በሆነ መልኩ ለማድረግ የቤቶች ልማትን ፋሲሊቴት ለማድረግ ሪል ስቴት ኢንቨስትመንት መስፋፋትን ለመደገፍ ለዚህም ከዚህ የኢንቨስትመንት ዘርፍ ጋር በተያያዘ የሚኖረው የካፒታል ሞቢሊቲ ከውጭ ወደ ኢትዮጵያ የሚገባውን ካፒታል ፋሲሊቴት ለማድረግ እንቅስቃሴ ፋሲሊቴት ለማድረግ የሚያስችሉ ምን አይነት አሰራሮች መዘርጋት ያስፈልጋል የሚለው ሐሳቤ ነው። ምናልባት ሁላችሁም እንደምትረዱት በኢትዮጵያ ያለው የሃውሲንግ ፕሮቪዥን ዲፊሲት ከጊዜ ወደ ጊዜ እየጨመረ መጥቷል። በቅርብ ጊዜ የወጡ ጥናቶችም እንደሚያመለክቱት አሁን ላይ በብዙዎቹ ከተሞቻችን እስከ 64% የሚሆነው ኢትዮጵያዊ የሚኖረው በኢመደበኛ መንደሮች ወይም ኢንፎርማል ሰትልመንትስ በመንለው ነው። በዚህ ጥናት ላይ እንደተመለከተውም ከ2015 ከ2025 በፈረንጆች አቆጣጠር ባለ ጊዜ ገደብ ብቻ በየአመቱ እስከ ግማሽ ሚሊዮን የሚደርሱ ሃውሲንግ ዩኒትስን ማዘጋጀት እና ማቅረብ ወደ ገበያው ካልቻልን በስተቀር ይሄ የቤቶች አቅርቦት ፍላጎት ከጊዜ ወደ ጊዜ እየሰፋና ችግር እየሆነ የሚመጣበት እድል በጣም ሰፊ ነው። ሰው ይሄን አድርስ ከማድረግ አንፃር ምን አይነት የፖሊሲ አማራጮችንም ሂደቶች መከተል ይገባናል የሚለውን መንግስት የተለያዩ የፖሊሲ ሀሳቦችንም ኮንሲደር ሲያደርግ ሲያጤን ቆይቷል። ብዙ ኢንተርቬንሽኖች ባለፉት በርካታ አመታት ፕሮፖዝ ተደርገዋል፣ ስራ ላይ ውለዋል። ከነዚህ በመፍትሄነት ሊቀርቡ ከሚችሉ የተለያዩ ሀሳቦች አንዱና ዋናው ደግሞ የውጭ ሀገር ዜጎች በአንዱም በሌላ መልኩ በኢትዮጵያ የማይንቀሳቀስ ንብረት ባለይዞታ ወይም ባለቤት መሆን የሚችሉበትን እድል ፋሲሊቴት የሚያደርገው አዲሱ ረቂቅ አዋጃችን ነው ማለት ነው። አሁን በአብዛኛው በተለይ ቤትን መሰረት አድርጎ እየተነሳ ነው የቤት አቅርቦት የሪል ስቴት ኢንቨስትመንት እሱ ላይ መሰረት አድርጎ በደንብ ሲነገር ከዚህ አዋጅ ጋር ሲያያዝ ሰማለውና የቤት ጉዳይ ካሳሰበው አዋጁ እሱም ብቻ መሰረት ያደረገ መሆን አይችልም ወይ? ንብረት የማፍራት ብሎ ለማስፋት አስፈላጊ ነው ወይ? የአዋጁ ታይትል አይ ቲንክ ኳይት ግልጽ ነው። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለይዞታ፣ ምክንያቱም በመሬት ላይ የሚኖር መብት በህገ መንግስቱ መሰረት መሬት የብሔር ብሔረሰቦችና ህዝቦችና የመንግስት የማይለወጥ ንብረት ወይም ደግሞ ባለቤትነትን አሹር ስላደረገ ኢስታብሊሽ ስላደረገ ባለቤት መሆን የሚችልበት እድል የለም። በዚህ ረቂቅ አዋጅ ላይ የታሰበው በመሬቱ ላይ በሚኖር የሊዝ ይዞታ ላይ የሚኖር መብት እንዴት ክሬት ማድረግ ይቻላል ነው። መሬት በሊዝ
አግኝቶ ወደ ቤቶች ልማት መግባት የሚችልበትን እድል ፋሲሊቴት ከማድረግ አንፃር ማለት ነው። ሁለተኛው ግን በዛ ሂደት ማለፍም ሳይፈልግ እንደዚሁ ቤት በቀጥታ ካለው ማርኬት መግዛት የሚችልበትን እድል ፋሲሊቴት የሚያደርግ አዋጅ ነው። በሁለቱም አማራጮች ወደ ሃውሲንግ ማርኬቱ ወደ ሃውሲንግ ዴቨሎፕመንት ማርኬት መግባት የሚችልበትን እድል ነው አዋጁ ለመቅረጽ የተሞክሮ። በቅርብ ሳምንታት በተለያዩ የሚዲያ ፕላትፎርሞች የተፈጠሩት ኮንፊውዥኖች ከምን እንደመነጨ ለመገንዘብ ሙከራ አድርገናል። ሶ ጎይንግ ፎርዋርድ በሚኖሩት የእርማት ስራዎች ወይም ኤዲቶሪያል ስራዎች ላይ በግልጽ ይሄ አዋጅ እየመሰረተ ያለው የውጭ ሀገር ዜጎች በሚኖራቸው የመኖሪያ ቤት ባለቤትነት ላይ ብቻ እንደሆነ ስለዚህ ሌሎችም ነገሮች አያካትትም። ለምሳሌ መኪና መግዛትን እንደዚህ አይነት ሽያጮች ላይ መሰማራትን አያካትትም። አሁን ያለው ህጋችን ያን አይከለክልም። የዚህ አዋጅ መንፈስ ግን ያንን የሚመለከት አይደለም። የዚህ አዋጅ መንፈስ ኤክስክሉሲቭሊ የመኖሪያ ቤት ባለቤት እንዴት መሆን ይችላል የሚለው ነው። ስለዚህ የመኖሪያ ቤት ባለቤትነቱ በግለሰብ ደረጃ ነው ወይስ በኢንቨስትመንት ደረጃ ያሉትን ብቻ ነው የሚመለከተው? በኢንቨስትመንት ደረጃ በሪል ስቴት ኢንቨስትመንት ለመሰማራት የሚችሉበትን እድል ቀደም ያሉት ህጎቻችን ኦልሬዲ ስታብሊሽ አድርገዋል። አሁን የመሰረተው ይሄ ረቂቅ አዋጅ የመሰረተው ያለው ከኢንቨስትመንት ውጭ ወይም ከኢንቨስትመንት ማዕቀፍ ውጭ ወይም እንደ አንድ ኢንቨስተር ሆኖ አንድ ውጭ ሀገር ዜጋ ሲመጣና በሪል ስቴት ዘርፍ ተሰማርቶ የሪል ስቴት ፕሮፐርቲ አኳየር ከሚያደርግበት ማዕቀፍ ውጭም በግለሰብ ደረጃ እንዴት ቤት መግዛት ይችላል ወይም ደግሞ ቤት ለመስራት የሚያስችለውን መሬት ከከተማ መስተዳድሮች ይሁን ደግሞ የሊዝ ባለ ይዞታ ከሆኑ ሰዎች እንዴት አኳየር ማድረግ ይችላል የሚለውን ጉዳይ ነው ጋር የሚያደርገው። በጣም ትንሽ የሆነ ሀብት በተለይ ደግሞ በከተማው አካባቢ እነዚህ ነገሮች የሚሰሩት በከተማው አካባቢ ስለሆኑ ከተማው በጣም ለራሱም ለመኖር በጣም አስቸጋሪ የሆነ ጠባብ መሬቶች ያሉበት ነውና እነዚህ ጠባብ መሬቶች ላይ መጀመሪያውኑ የቤት ውድነት የኑሮ ውድነት በጣም ከፍ ያለ በመጣበት ሁኔታ እነዚህ ሰዎች ከውጭ መጥተው ገንዘብ ያላቸው ሀብት ያላቸው ሰዎች መጥተው ቤት የመግዛት ቅርምት ውስጥ ወይም ቤት የመግዛት ሩጫ ውስጥ የሚገቡ ከሆነ ይበልጥ የቤት ዋጋን አያንረውም ወይ አያርቀውም ወይ እንደውም ከታሰበለት ዓላማ ውጭ ባለ መልኩ? አይ ቲንክ ሁለት ነገሮችን መለየት ያስፈልጋል። አንደኛና ዋናው ይሄ ግሎባል ትሬንድ ነው። እንግዲህ በዓለም አቀፍም በአገር አቀፍ ደረጃ በተለያዩ መልኩ ኢትዮጵያ የገባቻቸው ስምምነቶች እና የሚኖረን የኢኮኖሚ መስተጋብር ዲክቴት የሚያደርጉት መሰረታዊ የሆነ ነገር አለ። የእቃዎችና የሰዎች ዝውውርን ፋሲሊቲ የሚያደርጉ አዳዲስ አሰራሮችና አስተሳሰቦች ከግሎባላይዜሽን እና ከኢንተርናሽናል ኢኮኖሚክ ኢንቴግሬሽን ጋር በተያያዘ ዲክቴት የሚያደርጉት እውነት አለ። የጊዜ ጉዳይ ካልሆነ በስተቀር ዓለም ወደ አንድ መንደርነት የምትሰባሰብበትና ብዙ ሰዎችም ከአገራቸው ውጭ በሌላ አገር መኖር የሚችሉበትን አምቢየንስ የሚፈጥሩ አሰራሮችን መዘርጋት የግድ ነው የሚሆነው። ብዙዎቹ አገሮች ከ1990ዎቹ ጀምሮ በዚህ ሪፎርም ሂደቱ ሲያልፉ ቆይተዋል። እኛም ዘግይተን ቢሆንን ይህንን ትራክ ለመከተል ሙከራ እያደረግን ያለ ነው። ዶክተር ካቃረጥኩት አሁን ባለው ሁኔታ ግን ዓለም ወደ አንድ መንደር አልመጣች እየመጣች ነው የሚለውን እንያዝ። ቅድሚያ አሁን እኛ ለዜጎቻችን መስጠት ስላለብን ነው። ሁለተኛው አሁን ቅድም ያነሳውን ኮንሰርን አድረስ ከማድረግ አንፃርም የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው የመኖሪያ ቤት ባለቤት መሆን የሚችሉበት የህግ ማዕቀፍ ይዘጋጅ ሲባል በቅድመ ሁኔታዎች ላይ የተመሰረተ መብት ነው የተሰጣቸው ያለው። አውትራይትሊ በየትኛውም የቤት ማርኬት መሳተፍ የሚችሉበት እድል አይደለም እየዘረጋን ያለ ነው። እየተባለ ያለው ቢያንስ ኒች ማርኬቱ ላይ ብቻ ፓርቲሲፔት ማድረግ የሚችሉበት እድል ከመፍጠር አንፃር ቢያንስ $150,000 ወይም የሱ ኢኩቫለንት የሆነ እስከ 20 ሚሊዮን ብር ወርዝ የሚያደርጉ ቤቶች ገበያ ውስጥ ብቻ እንዲሳተፉና በዛ አግባብም ፕሮፐርቲ አኳየር እንዲያደርጉ የሚያስችል አሰራርን ነው። በኮንዶሚኒየም ቤቶች በሳብሲዲ በሚሰሩ ወይም በመንግስት በሚቀርቡ የቤቶች ልማት መርሃ ግብሮች ውስጥ የተገነቡ ቤቶች ውስጥ መሳተፍ የሚችሉበት እድል አይኖርም። በዚህም ይሄ መካከለኛ ገቢና ዝቅተኛ ገቢ ላይ ያለ ማህበረሰብ ክፍላችን የሚኖርበትን ጫና ግንዛቤ ሰው ማስገባት በእነዚህ ሰዎች የማርኬት ገበያ ላይ መሳተፍ የሚችሉበት እድል አዋጁ በግልጽ ከልክሏል። ግን አሁን መንግስት ኮንዶሚኒየም እየሰራ አይደለም። ሪል ስቴቶች ናቸው በስፋት እየተሰሩ ያሉት። እነሱ ደግሞ አሁን ባለው ገበያ ለሚድል ኢንካም ብቻ ሳይሆን እንደው ሻል ያለ ገቢም ላለው ለነጋዴውም ዋጋቸው በጣም እየራቀ እየመጣ ነው። እንደው አንዱ ስጋት የሚሆነው ምንድነው ሌሎች የሌላ ሀገር ዜጎች መጥተው
የሆነን አካባቢ የሆነን ቦታ ይዘው ሰፊ ቦታ ይዘው ሪል ስቴት ይገነባሉ ዋጋቸው ውድ ነው ለመኖር ከባባድ ይሆናል እዛ ውስጥ መተው የውጭ ዜጎች በውድ ከፍለው እንዲኖሩ ያረጋል አዋጁ እሱን ይፈቅዳል መግዛትም ስለሚችሉ ማለት ነው ራሳቸው ሪል ስቴት ገንቢዎች ራሳቸው ደግሞ ገዢዎች ሆነው ቢመጡና ባልታወቀ መልኩ ቦታውን ቢይዙት አስፈሪ አይሆንም ወይ ለሉዓላዊነታችንም I think ከሉዓላዊነት ጋር የሚያያዙ እይታዎች I would say 1950ዎቹ 1960ዎቹ እይታዎች ናቸው አሁን ዓለም ፋንዳሜንታሊ ተቀይሯል ኢትዮጵያ አሁን the last frontier ናት የውጭ ሀገር ዜጎች የመኖሪያ ቤት ባለመብትነትን ከማረጋገጥ አንፃር ብዙዎቹ ከኢትዮጵያ ጋር ተገዳዳሪም ነጻጻሪ አቅም ያላቸው ሀገሮች ኤክስፒሪየንስ ከተመለከተ የግም አቀፍ ፖሊሲ ከተመለከተ እኛ የመጨረሻዎቹ ነን ማለት ትችላል ኬንያ ሩዋንዳ ዩጋንዳ ሳውዝ አፍሪካ ግብጽ ሞሮኮ ናይጄሪያ ብትሄድ ከኤዥያ ምን ኮሚኒስት አይዲዮሎጂን የሚከተሉ ሀገሮች እንደ ቻይና ቪየትናምን ብትመለከት ሰሜን ኮሪያ በትንሽም ቢሆን ራሺያ በመላው ዌስቱ የምትለው ዓለም አውሮፓ አሜሪካ ሁሉም በተለያየ ቅድመ ሁኔታ ላይ ተመስርተው ነገር ግን ፋንዳሜንታሊ የሆነ መብት ኢስታብሊሽ ካደረጉ ረጅም ጊዜ ሆኗቸዋል እኛ ብቻችን በተለየ ሁኔታ የውጭ ሀገር ዜጎች የንብረት ባለቤት በመሆናቸው የምንጎዳበትን ሲናሪዮ ማሰብ ከመላው ዓለም አሰራርና ሐሳቤው ወጣ እንደማለት ነው የሚሆነው አንደኛ ሁለተኛ ሁለት ነገሮችን ማለያየትም ያስፈልጋል በኢንቨስትመንት ካፓሲቲ የውጭ ሀገር ዜጎች ኢንቨስትመንት ካምፓኒ አቋቁሞ በሪል ስቴት ዘርፍ መሳተፍን አሁን ኦሬዲ ኢንቨስትመንት ጋችን የፈቀደው ነገር ነው አዲስ ነገር አይደለም ከዛ ጋር የተያዙ ችግሮች አሉ ከተባለ በዛ ህግ ማቀፍ ነው የሚመለሰው ማለት ነው አሁን ይሄ አዋጅ ያለ ኢንቨስትመንት ካምፓኒ ማቋቋም ሳያስፈልግ እንደ ውጭ ሀገር ዜጋ ኢትዮጵያ ውስጥ መኖር ብትፈልግ አንድም ቤት አምስትም ቤት 10 ቤት ገብተህ ሰርተህ ወይም ገዝተህ መኖር የምትችልበትን እድል እናመቻች ነው ቅድም ያልከው ኮንሰርን ሊነሳ የሚችልበት ፍሊፕ ሳይድ ኦፍ ዘ ስቶሪ አለ ብዬ ለማሰብ ነው ይቸገራል አሁን ሃውሲንግ ፕሮቪዥን ላይ እንደ አገር ያለብን ፈተና ከባድ ነው ከጊዜ ወደ ጊዜ እየሰፋም የመጣ ነው በከፍተኛ ደረጃ የቤቶች ልማት ስራዎች መግባት እንዳለብን ይታወቃል መንግስት የጀመራቸው የተለያዩ ስራዎችም አሉ በከተሞች ደረጃ ሁላችሁም እንደምትረዱት የኮንዶሚኒየም ቤቶች ልማት ስራ አንድ ነው በ37 ሞዴልም በፒፒፒ ሞዴልም የተሰሩ ያሉ የቤቶች ልማት መርሃ ግብሮችም አሉ እነሱም ሁሉ አድርስ ማያደርጉት ነገር እንደሆነ ግን ግልጽ ነው ተጨማሪ ካፒታል ያስፈልጋል በሁለት መንገድ አንደኛው በመደበኛው ኢንቨስትመንት ትራክ ኢንቨስተር ሆኖ መጥቶ በሪል ስቴት ዴቨሎፕመንት መሳተፍ የሚችልበት እድልን በዛኛው ህጋችን አማካይ ፋሲሊቲ ማድረግ ነው የሚሆነው ሁለተኛው ለመሰረታዊ የሆነ ኢንተርቬንሽን ግን ከዛ ውጭም እንደ ግለሰብም አንድም ቤት ገዝቼ አክራይቼ እኖራለሁ አምስትም 10 ቤት ገዝቼ አክራይቼ እኖራለሁ የሚል ካፒታል ያለው ኢንቨስተር መሆን የማይፈልግ ግለሰብም ሲመጣ ለነዚህም አመቺ ሁኔታ መፍጠርን የሚመለከት ነው ሰዎች 10 20 ቤት ገዝተው ቢያስቀምጡ በ10 20 ቤቶች ላይ አይኖርም መቼም 9ኙን 10ሩን ቤት ወይ ኤክስትራ የሆነውን ቤት ሁሉ ለሚመለከተው ሰው የሚያካራዩበት እድል ነው እየፈጠርን ያለ ነው የቤቶች ልማት ጋራ የራሱ የሆነ ሙሉ የሆነ ሶሉሽን ያመጣል አይደለም ግን የራሱ የሆነ አስተዋጽኦ ይኖራል ስንልም ከዚህ አንግል በመነሳት ነው ሶስተኛ ቅድም ያልከው ስጋትን በተመለከተ እነዚህ ሰዎች በቤቶች ልማት ገበያ የሚሳተፉበት ፍሬምወርክም በጣም ጠባብ ነው እንደማናቸውም ኢትዮጵያውያን በሁሉም አይነት የቤቶች ገበያ ላይ መሳተፍ አይችሉም ቀደም እንዳልኩት በመንግስት ሳብሲዲ ድጎማ የተሰሩ የትኞችም የቤቶች ልማት መርሃ ግብሮች ውስጥ መሳተፍ አይችሉም አንደኛ ሁለተኛ ከዚህ ከ20 ሚሊዮን በታች ባለ ዋጋ ባላቸው የቤቶች ገበያ መሳተፍ የሚችሉበት እድል ማዋጁ ይከለክላል በትንሹ ጠባባ በሆነችው ጥቂት ኢትዮጵያውያን ብቻ አፎርድ በሚያደርጓት ማርኬት ላይ ነው መሳተፍ የሚችሉት ከዛ ጋር ተያያዘ ነው ግንባታዎችን ማከናወን የሚችሉት የሚለውም ለቅድም ላነሳው ስጋት የመወረር ወይም ደግሞ በሰፊው መጥተው ሁሉ ነገር የመቆጣጠር እድልና ቬል ያደርጋል ለሚለው ስጋት መልስ የሚሆን ይመስለኛል አዋጁ ምን የኮምፐንሴሽን ወይም የካሳ መንገድ ተመቻችቶለታል ምክንያቱም ህገ መንግስቱ እንደዚህ አይነት ቦታዎች ሲወሰዱ የካሳ ተመጣጣኝ የሆነ ካሳ እንዲከፈል አንቀጽ 40 ላይ ያስቀምጣል እና ምን አይነት መንገድ ተዘጋጅቷል አዋጁ ምን ማቀፍ አለው አይ ቲንክ አሁንም ክላሪቲ የሚፈልግ ነገር አለ እነዚህ ሰዎች ሪል ስቴት ኢንቨስተርስ አይደሉም የመኖሪያ ቤት ባለቤት ለመሆን እንደኔና እንዳንተ ካለው ገበያ ላይ ቤት ለመግዛት የሚመጡ ሰዎች ናቸው የቤት ባለቤትነትን አኳያ የሚያደርጉት በሁለት መንገድ ነው ይያለው አንደኛ ከከተማ መስተዳድሩ 100 ካሬም ይሁን 1000 ካሬም ይሁን እንደየከተማው ህግ
በሊዝ ላንድ ሆልድ በማድረግ የራሳቸውን ቤት መገንባት የሚችሉ ሰዎች ናቸው። ሁለተኛ ደግሞ ካለው ገበያ ላይ ከሪል ስቴት ኢንቨስትመንት ሊሆን ይችላል ወይም ደግሞ ቅድም ባልኩ ዋጋ ማቀፍ ከሚሸጡ የቤቶች ፕሮቪዥንስ ቤት የሚገዙ ሰዎች የሪል ስቴት ኢንቨስትመንት እና የሪል ስቴት መሬት አቅርቦት የሚመለከተው ራሱን የቻለ ሌላ የኢንቨስትመንት ኮሚሽን የሚያስተዳድር ራሱን የቻለ ህግ አለ፣ ራሱን የቻለ አሰራርም አለ። በዛ ማቀፍ አሁን ቅድም ያልኩት ይሄ ቤት ለመግዛት ነው። ኦርዲናሪሊ እንደኔና እንዳንተ የቤት ባለቤት ለመሆን በየትኛውም የኢትዮጵያ ግዛት ውስጥ እሱም ቢሆን ለምሳሌ አሁን አንድ አካባቢ ላይ ያለን ማህበረሰብ ሰፊ ቦታ በሊዝ በወስደው እዛ አካባቢ ያለውን ማህበረሰብ የተሻለ ከተማ የተሻለ ኑሮ ለመፍጠር ነው 5-6 ቤት ለራሴ ለሰራ ነው ብዬ ያን አካባቢ በወስደው ያን ማህበረሰብ አያፈናቅለውም ወይ ነው እስቲ በዛ ደረጃ የሚታሰብ ስጋት አለ ለማለት ይከብደኛል ነው። በየትኛውም አይነት የመሬት አቅርቦት የሊዝ ጨረታዎች መሳተፍ የሚችሉበት እድል ወይም ከዛ ውጭ ደግሞ ቤቶች የሚገዙበትን እድል አዋጁ ፋሲሊቴት ያደርጋል። የአዋጁ መውጣት ተከትሎ የውጭ ሀገር ዜጎች በኢትዮጵያ የቤቶች ገበያ ለመሳተፍ የሚኖራቸው ፍላጎት ምን እንደሚመስል እናውቀው አንችልም አሁን ላይ ሆነን። ነገር ግን ለሚኒስትር መስሪያ ቤቱ ለከተማና መሰረተ ልማት ሚኒስቴር የተሰጠ ቁልፍ የሆነው ስልጣን አንዱም እና ዋናው የአዋጁ መውጣት ተከትሎ የሃውሲንግ ማርኬቱ ላይ የሚታዩ ኢምፐርፌክሽን በተለይ ከውጭ ዜጎች ተሳትፎ ጋር በተያያዘ ሊከሰቱ የሚችሉ ችግሮችን አድረስ የሚያደርግበት ሞኒተር የሚያደርግበት የሚቆጣጠርበትን ስርዓት እንዲዘረጋም ያስገድደዋል። ከነዚህ ውስጥ አንዱና ዋናው ለምሳሌ በብዛት ጥያቄዎች ከቀረቡ ቁጥሮችን መገደብ የሚችልበት ሰፋፊ የመሬት ጥያቄዎች የሚያቀርቡ ከሆነ የእያንዳንዱ መሬት ሳይዝንም ሊሚት ማድረግ የሚችልበት ይሄ ካፒታሉ በጣም ዝቅተኛ ሆኖ በ20 ሚሊዮን ብቻ ብዙ የውጭ ሀገር ዜጎች በከፍተኛ ሁኔታ ወደ ገበያው የሚመጡበት የሚፈሱበት አጋጣሚ ከተፈጠረና ይሄን ሊሚት ማድረግ ያስፈልጋል ብሎ መንግስት ካመነም ደግሞ የካፒታል ትሬሽሆልዱን ከፍ ማድረግ የሚችልበትን ሙሉ የሆነ የቁጥጥርና የኢንተርቬንሽን ስልጣኖችንም ሰጥቶታል። ሰው ቀደም ያልካቸውን ስጋቶችን አድረስ ለማድረግ የምንችልበት በአዋጁ ላይ የተመላከቱ አሰራሮች አዋጁ ውስጥ ኢምበድ ተደርጓል ነው። እንግዲህ አንዱ በጣም በስፋት የሚነሳው ይሄ አዋጅ ከአንቀጽ 40 ከመሬት አዋጁ ጋር እየተገናኘ ነው። በእርግጥ ከመሬት አዋጁ ጋር የሚገናኝ ነገር እንደሌለው የመሬት ባለቤትነት ማለት ነው። የመሬት ባለቤትነት ጋር የሚገናኝ ነገር እንደሌለው አዋጁም ላይ ተቀምጧል። ደግሞ በዝርዝር ጉዳዮቹም ሲታይ ጉዳዩ ቤት የመስራት ወይም በሊዝ የመያዝ ጉዳይ ላይ ያተኮረ ነው እንጂ መሬትን የመግዛት የመሬት ባለቤት የመሆን አይደለም። የሀገሩ ዜጋ በከተማ ውስጥ በአብዛኛው በሊዝ ነው የሚለው። በአብዛኛው በሊዝ ቤት መሬት ይዞ ቤት ገዝቶ ቤት ሰርቶ የመኖር መብት አለው። የገጠሩ ደግሞ የገጠር መሬት ወይም ደግሞ የእርሻ መሬቶችን አርሶ በነፃ የመጠቀም መብት አለው። ይሄን አንቀጽ 44 እና 5 በደንብ በሰፊው የሚደነግግ ነው። አንድ የውጭ ዜጋ መጥቶ የ99 ዓመት ሊዝ በሊዝ ገዝቶ ለ99 ዓመት ምናልባት የፖሊሲ ለውጥ እስካልተደረገ ድረስ ረጅም ጊዜ ይሄን ቦታ ይዞት ይቆያል ማለት ነው። ምናልባት የሀገሬው ሰው ካፒታሉን አሳድጎ የመግዛት አቅሙ አድጎ ዳብሮ ቤት ልግዛ ብሎ ቢመጣ በእነዚህ በውጭ ሀገር ዜጎች መሬት ተይዞ ይጠብቀዋል ማለት ነው። ይሄ ችግርስ ታሳቢ አይደረግም ወይስ ደግሞ ገደብ አለው? እስከዚህ ድረስ ነው ሊዙ የሚባል ገደብ አለው? በመሰረታዊነት ወደ ኢትዮጵያ ማርኬት አንድ ከገባ በኋላ ለአንድ የውጭ ሀገር ዜጋና ለአንድ ኢትዮጵያዊ የምትሰጣቸው ትሪትመንቶች ተመሳሳይ መሆን አለባቸው። ከንብረቱ ጋር ተያያዘ የምትሰጠው የመብት ማዕቀፍ ተመሳሳይ መሆን መቻል አለበት። የመጠቀም መብቱ፣ የማከራየት መብቱ፣ የመሸጥ የመለወጥ መብቱን ካላረጋገጠ በስተቀር ካፒታል አፍሶ ኢትዮጵያ ውስጥ ንብረት የሚገዛ ማንም ሰው አታገኝም። እንደ ኢንቨስትመንት ነው። ኢንቨስትመንት በብዙ የደጋፊ ማዕቀፎች ፕሮሞት አድርገህ ነው የምታመጣው። እንዲኛ አንድ አይነት ጸጋ አለኝ ስላልኩ ብቻ ማንም ሰው ኢትዮጵያ ውስጥ መጥቶ ኢንቨስት አያደርግም ማለት ብዙ የድጋፍ ማዕቀፍ ተመሳሳይ ነው። ይሄኛውም አነሰን በዛ $150,000 በኢንቨስትመንት ማዕቀፍ ከምንጠይቀው ገንዘብ ጋር ተመሳሳይ የሆነ ሚኒመም ትሬሽሆልድ ነው እያስቀመጥን ያለነውና ይሄና ከዚህ በላይ የሆነ የገንዘብ ኢንቨስት ለማድረግ የሚመጣ ማናቸውም ባለሀብት በአንድ ወይም በሌላ መልኩ የተረጋገጠ የመብት ማዕቀፍን በህግ ላይ ካላስቀመጥክለት በስተቀር
ኢትዮጵያ ውስጥ አይመጣም ለምን ኢትዮጵያ ውስጥ ይመጣል ለምን ኬንያ ሄዶ ንብረት አይገዛም ለምን ዩጋንዳ ሄዶ ወይም ደግሞ ብሩንዲ ሩዋንዳ ሄዶ ንብረት አይገዛም አማራጭና ተወዳዳሪ የሆኑ ተመሳሳይ የሆነ እድልን አቬል የሚያደርጉ ብዙ ሀገሮች አሉ እኮ ለምን ዱባይ ሄዶ አይገዛም ወይም አውሮፓ አሜሪካ ሄዶ ለምን አይገዛም ሶ ምን ወዳደረው ከማን ጋር እንደሆነ መረዳት መቻል አለብን ከመሬት ጋር በተያያዘ ያለን ኦብሴሽን እንደተጠበቀ ሆኖ መሬትን እንደ ፈንዳሜንታሊ ሲሪየስ ሾርቴጅ አለ የሚለው ፐርሰፕሽን ከሚገባ በላይ የተጋነነ ነው ብዬ ነው ማስበው እውነቱን እንነጋገር ከተባለ ፕሮፐርሊ ማኔጅ ከተደረገ የአርባንም የገጠርም መሬት ይዞታችን ከበቂ በላይ ነው ለኢትዮጵያውያንም ከኢትዮጵያ ውጭም በኢንቨስትመንትም ከኢንቨስትመንት ውጭም ለሚመጡ የተለያዩ ሰዎች የሊዝ ስርዓቱን በተመለከተ ያስቀመጠው ምልከታ ቅድም ያልኩት ነው ናሽናል ትሪትመንት ተመሳሳይ የሆነ የመብት ማዕቀፍ ለኢትዮጵያዊው ዜጋ የሰጠውን ለውጭ ሀገር ዜጋ ይሰጣል ከተባለ አዋጁም የሚያስበው በሊዝ ህግ ላይ ያስቀመጥከው ነው እንግዲህ ለተለያዩ የመሬት አይነቶች የተለያዩ የሊዝ ዘመኖችን ኢስታብሊሽ የሚደረግበትን አሰራር ዘርግቷል ያ አሰራር ለሁሉም አክሮስ ዘ ቦርድ በተመሳሳይ መልኩ ነው አፕላይ የሚያደርገው ስለዚህ ይሄ ማለት ከሀገሩ ዜጋ እኩል ካየሁት የመሬት የህዝብና የመንግስት ንብረት ነው ህዝብ ይጠቀምበታል መንግስት ደግሞ ለሌላ አላማ እንዳይውል በባለቤትነት ይይዘዋል ይሄን ለውጭ ሀገር ዜጋም ያጋራል ማለት ነው ህገ መንግስቱ በግልጽ የመሰረተው ነገር ነው ህገ መንግስቱ ላይ እንደ ቀደም እንደተቀስቀው ህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 ላይ መሬት የማይሸወጥ የማይለወጥ ባለቤትነቱም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ንብረት እንደሆነ ያረጋግጣል ሶ በመሬት ላይ ባለቤትነትን አኳር ማድረግ የሚችል ኢትዮጵያዊም የለም የውጭ ሀገር ዜጋም አይችልም ለሁላችንም የተከለከለ ነው ኢትዮጵያዊም የውጭ ሀገር ዜጋ ሊኖረው የሚችለው መብት በአንዱ በሌላ መልኩ ለአርሶ አደሮችና ለአርብቶ አደሮች ቅድም እንዳልከው ራሱ የመጠቀም መብትን የሚያረጋግጥ ግልጽ የሆነ ድንጋጌ ህገ መንግስቱ አስቀምጧል ከነዚህ ውጭ ያለው ሌላ ኢትዮጵያዊ ግን ንብረትን አኳየር የሚያደርገው ከመሬት ጋር የተያያዘ የይዞታ መብት ሊኖረው የሚችለው ገንዘብ በመክፈል ብቻ ነው በዛ ማዕቀፍ እኛ የተስተናገድን ያለ ነው በሊዝ ስርዓቱ ኢትዮጵያውያን የሊዝ ባለ ይዞታ የሚሆንበትን ስርዓት ዘርግተንም የቤት ባለቤት የምንሆንበትን እድል የሚያመቻች አሰራሮች ዘርግተን ለበርካታ ዓመታት ስንከተል ቆይተናል ያንን ተመሳሳይ የሆነ ዲስፐንሴሽን ወይም ደግሞ ጥቅም አሁን ለውጭ ሀገር ዜጎችም እንስተያለን ያለ ነው ሰው ባለቤትነት የሚመለከት ማናቸውም አይነት ቋንቋ ባለቤትነትን ከመሬት ጋር በተያያዘ ማናቸውም አይነት ቋንቋ አዋጅም አይጠቀምም ኢትዮጵያውያን የተሰጣቸው በሊዝ የሚያዝ ወይም ደግሞ በማይንቀሳቀስ ነው በቤቱ ላይ ያለ የባለቤትነት መብትን የሚያረጋግጥ አሰራር ነው ለውጭ ሀገር ዜጎችም ኢስታብሊሽ ማርኬት ነው ሰው ከህገ መንግስቱ ጋር ያለው ተዛምዶ ወይም ደግሞ መስማማት በግልጽ ግንዛቤ ሊወሰድበት ይገባል ማለት ነው ጥያቄ እሱን ክሊር እንዲያደርጉልኝ የምፈልገው የኢትዮጵያ ብሔር ብሔረሰቦች ነው የኢትዮጵያ ብሔር ብሔረሰቦችና እንደዚሁም በመንግስት የተያዘ ነው ካለን ቀደም ይያለን ያለነው ምንድነው ከጥቅሙ አንፃር ነው የኢትዮጵያ ህዝቦች ነው ምንለው የኢትዮጵያ ብሔር ብሔረሰቦች ነው ምንለው ከተጠቃሚነቱ አንፃር ከሚጠቀሙበት መንገድ አንፃር ነው እሱን የሚጠቀሙበትን መንገድ አይደለም ወይ ለውጭ ሀገር ዜጋ የሚያጋራ ነው ዛት ሴም ህገ መንግስት also said 46 ላይ ደግሞ ብትመለከተው መንግስት ለግል ባለሀብቶች ለውጭ ሀገር ግል ባለሀብቶች ለኢትዮጵያውያንም በተወሰነ ክፍያ ወይ መንግስት በሚወስነው ክፍያ መሬት አቬል ያደርጋል ይላል እኮ ሰው እነሱም የመጠቀም መብት አላቸው ያለ ነው ኢንዳይሬክትሊ ለኢንቨስትመንት ለግል ባለሀብቶች ነው የሚለው ሶ የግል ባለሀብቶች የሚለው ኮንሰፕት በሰፊ ነው እያየ ነው ያለ ነው ምክንያቱም የከተማ ነዋሪዎች አሁን በህገ መንግስቱ ላይ ተወከለ በግልጽ የተመለከተ መብት የላቸው የንብረት መብታችን ተረጋግጦልናል ነገር ግን የመሬት ባለቤትነትን ወይም ባለይዞታነትን የሚመለከት በግልጽ የተቀመጠ ድንጋጌ የለውም ሶ ኤቭሪ ከተማ ነዋሪ የሆነ ኢትዮጵያዊ አሁን መሬት እያገኘ ያለ በገንዘብ ክፍያ ነው በሊዝ ስርዓቱ ነው ማለት ይችላል ያ መሰረቱ ምንድነው ካል ህገ መንግስት ነው በተመሳሳይ መልኩ በገንዘብ ክፍያ ተመሳሳይ አገልግሎት ማግኘት የሚችሉበትን እድል የህገ መንግስት ለውጭ ሀገር ዜጎችም ያመቻቻል ወይም ለውጭ ሀገር ሰዎችም ያመቻቻል ያው ኢንቨስትመንት ብሮድሊ ነው በገንዘብ ክፍያ ነው የሚለው ለግል ባለሀብቶች የሚመቻችበትን እድል ያመቻቻል ስለሚል በዛ ማዕቀፍ ነው እነዚህ ሰዎች ይስተናገዱ ያሉ ሰው የመጠቀም መብቱ ለሁለቱም አቬል የተደረገ መብት ነው ለኢትዮጵያውያንም ከኢትዮጵያውያን ውጭ ላሉ የውጭ ሀገር ዜጎችም የተመቻቸ መብት ነው በዚህ ማዕቀፍም ነው ላለፉት በርካታ 10 ዓመታት እኮ በርካታ ኢንቨስተሮች መጥተው በኢትዮጵያ ሰፋፊ እርሻ መሬቶች የማኑፋክቸሪንግ መሬቶች ለሰርቪስ ሴክተር ኢንቨስትመንት የሚሉ መሬቶችን አኳየር አድርገው በተለያዩ ልማት ስራዎች ላይ ሲሳተፉ የቆዩት የውጭ ባለሀብቶችና ዜጎች ላይ ትኩረት ከማድረግ ይልቅ የሀገር ውስጥን
ማበረታታት አይሻልም ወይ? ለምሳሌ የሀገር ውስጥ ሪል ስቴት ላይ የሚሰሩ እንዲሁም ደግሞ የቤቶች ልማት ላይ በአጠቃላይ የሚሰሩትን ብናበረታታ አንደኛ ለሚገዛው ሰው በጣም በቀላል ዋጋ ከዛኛው በተሻለ ዋጋ ገንዘብ ማግኘት እንችላለን ለመግዛት። ሁለተኛ ነገር ደግሞ የሀገር ውስጥ ኢንቨስተር ያደገ በመጣ ቁጥር የቤት ልማቱ ታክሱ ምናምኑ አብሮ ያደገ ይመጣል። ራሳችን በራሳችን ካለማን በውጭ ሀገር ኢንቨስተርስ እየለማን በውጭ ሀገር ኢንቨስተሮች የተወሰነ ቤቶች እየተያዙ በዚህ መልኩ መቀጠል ምንችል አይመስለኝም አይደለም እስከ ወዲያኛው። እኔ አይ ቲንክ እዚህ ላይ ፋንዳሜንታሊ አይ ስታንድ ቱ ዲፈር ብቻውን ያደገ አገራዊ ኢኮኖሚ የትም ዓለም ላይ ኖር አያውቅም። ኢቭን ሞር ሶ ደግሞ አሁን ግሎባላይዝድ በሆነ የግሎባል ኢኮኖሚክ ኦርደር ለማደጉ ይጥቀሙን ግን ደግሞ ሰፊው ኢንቨስትመንት ሰፊው የህግ ማዕቀፍ ለሀገር ውስጡ ቢሰጥ አይሻልም ወይ? ስለ እድገት ስታወራ በሁለት መንገድ ነው እድገትን ፋሲሊቴት ማድረግ የምትችለው። ሀገራዊ ሪሶርስን መጠቀም አንዱ ነው። ሁለተኛ ግን ብዙዎቹ የዓለም ሀገራት እንዳደረጉት ሁሉ ደግሞ ከውጭ ለሚመጣ የካፒታል ፍሎም ምቹ የሆነ ምህዳርን በመፍጠር ነው። ስለ ኢንቨስትመንት በየጊዜው የምናወራበት አንዱና ዋና ምክንያት እኮ እኛ ራሳችን ማድረግ ያልቻልነውን አጋዥ የሆነ ኃይል ይምጣልን በሚል ማዕቀፍ ነው አይደለም እንዴ? ለኢንቨስተሮች የተለያዩ የድጋፍ ማዕቀፎች የማበረታቻ ማዕቀፎች እየሰጠን መሬት እያቀረብን ኑና አልሞ እያልን የምንጠይቅበት ዋና ምክንያት እኮ እኛ ራሳችን ማሳደግ ጠፍቶን አይደለም። ግን አሁን በተሳሰረው የግሎባል ኢኮኖሚክ ኦርደር ዓለም ወደ አንድ እንትን መምጣቱ ታሳቢ ከሚያደርጋቸው አንዱና ዋናው ነገር ብዙዎቹ አገሮች ኢንተርትዋይንድ የሆነ የኢኮኖሚክ ትራጀክተሪ ነው የሚኖራቸው ብቻ እና ወይም በአገር ብቻ ባለው ሪሶርስ ላይ ተመስርተው የሚሰራቸው ነገሮች ያሉ መሆኑ እንደተጠበቀው ሆኖ ሲግኒፊካንት የሆነ የውጭ ኢንቨስትመንት የውጭ ካፒታል ፍሎም ያስፈልጋል። ከውጭ ሀገር ዜጎች የመኖሪያ ቤት ባለቤትነት ጋር በተያያዘም አቺቭ ለማድረግ እየፈለግን ነው ያለው አንዱ ኦብጀክቲቭ እነዚህ ሰዎች መጥተው በኢንቨስትመንትም ከኢንቨስትመንት ውጭም ደግሞ በቤቶች ልማት ስራዎች መሳተፍ የሚችሉበትን እድል ፋሲሊቴት ማድረግና ብዙ ቤቶች እየገነቡ የተወሰኑ ቤቶች ማርኬቱ ላይ ለሬንታል ሰርቪስ የሚውልበትን እድል እናብዛ ነው እድሎቹን እናስፋ ነው ያለ አንዱ ኦብጀክቲቭ። ሁለተኛው ኦብጀክቲቭ ግን ይዞት የሚመጡት ካፒታልም ቀላል አይደለም። 150 ሺና ከዛ በላይ ያን በትራቸው ለመስኩ ያስቀመጥናቸው እንትኖች እያንዳንዱ የውጭ ሀገር ዜጋ ወደ ኢትዮጵያ በመጣ ቁጥር ኢንጀክት የሚያደርገው ፎሬክስም ራሱ ከፎሬክስ ጋር በተያያዘ ያለብንን ችግር አድረስ ለማድረግ ከምንጠቀምባቸው ስትራቴጂዎች አንዱ ሊሆን ይችላል። ሶ በሁለቱም ትራኮች የሚመጡ በነፊቶችንም ግንዛቤ ማስገባት ያስፈልጋል ማለት ነው። በጣም ጥሩ። ሌላው አንዱ እዚህኛው አዋጅ ላይ እየተነሳ ያለው ስጋት ለምሳሌ ከዚህ በፊት በነበረው ስርዓት እዚህ ሀገር በወንጀል የተገኙ ገንዘቦች ውጭ ቤት ሲሰራባቸው ውጭ ንብረት በማፍራት ሰበብ በእነዚህ አዋጆች ሰበብ ሲቀመጥ ወንጀለኞች ገንዘባቸውን ማሸሻ ወይም ደግሞ ማጠቢያ ያረጉት መኒ ላውንደር የሚያረጉበት ስርዓት ሆኖ ቆይቶ ነበርና እኛ ተመሳሳይ ጣ አይገጥመንም ወይ? ውጭ ሀገር በተለያየ ወንጀል የተገኘን ገንዘብ እዚህ ሀገር ቤት ሲሰሩበት እዚህ ሀገር የሆነ ንብረት ሲያፈሩበት በዛ መልኩ አይጠቀሙትም ወይ? ትክክለኛ ስጋት ነው ይሄኛው። ወደ ሌሎች ሀገሮች ላይ ያጋጠሙት ክፍተቶችና ችግሮች ኢትዮጵያ ውስጥ ማይመጡም ብሎ ማሰብም የዋህነት ነው የሚሆነው። ኢንፋክት በብዙ ሀገሮች ያለው ኤክስፒሪየንስ እንደምትመለከተው በየሀገራቱ ፕሮፐርቲ አኳየር የሚያደርግ ሁሉም የውጭ ሀገር ዜጋ ጤነኛ የውጭ ሀገር ዜጋ የሚያመጣው ገንዘብም ጤነኛ ገንዘብ ነው ብሎ መደምደም አይቻልም። ሶ ይሄንን የምትከላከልበት የውስጥ አሰራር መዘርጋት አስፈላጊ ነው። ለከተማና መሰረተ ልማት ሚኒስቴር ከተሰጡ ስልጣኖች አንዱና ዋናውም ወደ ኢትዮጵያ የሚገባ ማናቸው የውጭ ሀገር ዜጋ በአንድ ቋት ነው መስተናገድ ያለበት። መቆጣጠር እንድንችል መከታተል ማንነቱ ማወቅ እንድንችል የሚገዛው ንብረት አዳማ ይሁን ድሬዳዋ መቀሌ ይሁን ጋምቤላ ኢዳዝ ማተር በአንድ ቋት በአንድ ሲስተም ነው ወደ ናሽናል ሲስተማችን መግባት ያለበት። ከሚያቀርባቸው ሰነዶች አንዱና ዋናውም የዚህን ዜጋ ማንነት የሚገልጹ ፕሮፐር የሆኑ ሰነዶች የፋይናንሻል አቅሙን የሚያሳይ ሰነድ እንደዚህም የወንጀል ሪከርድ የሌለው መሆኑን የሚያሳይ ሰነድ ነው። እነዚህ ሁሉ መርምሮ ነው ደብዳቤ ሲሰጠው ነው ይሄ ሰው ሄዶ ንብረት መግዛት ውስጥ መግባት የሚችለው። ተቋሙ ቅንጅታዊ አሰራር እንዲዘረጋም ይገደዳል። ምክንያቱም ሚኒስትሩ ሁሉም የውጭ ሀገር ዜጎች የሚመለከቱ መረጃዎች በእጁ አሉት ብሎ ማሰብ ይከብዳል።
ስለሆነም ከብሔራዊ ደህንነትና መረጃ ጋራ ከፖሊስ ጋራ ከፋይናንሻል ኢንተሊጀንስ ሰርቪሳችን ጋራ እና ከሚመለከታቸው ሌሎች ከፍትህ ሚኒስቴር ጋራ በጋራ እና በመቀናጀት ነው ይሄ ስክሪኒንግ እና የዲዩ ዲሊጀንስ ስራዎችን መስራት ያለበት። በዛ ሂደት አልፎ ንጹህ መሆኑ ገንዘቡም የጀርባ ታሪኩም የወንጀል ታሪኩም ንጹህ መሆኑ የተረጋገጠ ሰው ሲሆን ብቻ ነው ደብዳቤ የሚሰጠው። ፕሮፐርቲ አኳየር ማድረግ ትችላለህ ሲባል ብቻ ነው ይሄ ሰው ሄዶ ንብረት መግዛት ወይም ደግሞ በሊዞች ውስጥ መሳተፍ የሚችልበትን እድል የሚያገኘው። ሶ ለዛም የሆኑ በቂ የሆኑ ሴፍ ጋርዶች በአዋጁ ላይ ኢምበድድ ሆነዋል ማለት ነው። እዚህ ላይ አንድ ጥያቄ ላንሳ። ኢንቨስት መተው ከውጭ መተው ኢንቨስት የሚያደርጉ ባለሀብቶች በጣም በሰፊ ጥንቃቄ በብዙ የአዋጅ ድንጋጌዎች ታጥረው ምክንያቱም ጥንቃቄ ስለሚያስፈልገው የኢንቨስትመንት ፈቃድ ይወስዳሉ፣ ስራቸውን ይሰራሉ። እንደዚህም ሆኖ ግን አንዳንድ ጊዜ ከፈቃድ ሰጪው አካል ጋር ቅድም እንደተባለው መረጃ ከሚያጣራው አካል ጋር በተለያየ መንገድ በጥቅም በመተሳሰር አንዳንድ ህገወጥ ስራዎች ሲሰሩ እናያለን። ይሄ ደግሞ አሁን የንብረት ማፍራት ጉዳይ ደግሞ በሰፊው ለዚህ ተጋላጭ ከኢንቨስትመንቱ ይልቅ ለዚህ ተጋላጭ መሆን እድሉ የሰፋ ነው እንትኑ ሬቱን ስናየው ማለት ነው። ስለዚህ ይሄን ጉዳይ እንዴት ነው መቆጣጠር የምንችለው? በህገወጥነት በጥቅም ተደልለው እንደዚህ አይነት ነገሮችን ሊያረጉ ቢችሉ ምን አይነት የአሰራር ስርዓት ነው ያለው? እንዴት ነው ሊከታተል የሚችለው? ይሄ አሁን በግለሰብ ደረጃ ምክንያቱም ኢንቨስተር ሲሆን የህግ ስብዕና ያለው አንድ ኤንቲቲ ስለሆነ ሁሉ ጊዜ ትሬስ ለማድረግ ፋይናንሻል ትሬስ ለማድረግ የሚችልበት እድል የተሻለ ነው። በዚህ ጉዳይ ግን እያወራን ያለው ስለ ግለሰቦች ነው። ከአሜሪካ ይምጣ ከካናዳ ከቬኔዙዌላ ይምጣ ከኮሎምቢያ ይሄ ሰው የጀርባ ማንነቱ የምታውቅበት እድል በጣም አነስተኛ ነው። ኢቭን ሞር ሰው ደግሞ የያዘው ገንዘብ መሰረታዊ ምንጭ ምንድነው፣ ከወንጀል ጋር ያለው ንክኪ ምንድነው፣ ከማኒ ላውንደሪንግ ጋር በተያያዘ ያለው ንክኪ ምንድነው የሚለው ነገር መረዳት የምንችልበት ግልጽ የሆነ እንትን ስለማይኖር አንድ ተቋም ይሄ አዋጅን ከማስፈጸም ጋር ተያያዘ ትልቁ ኃላፊነት የተሰጠው ለሚኒስትር መስሪያ ቤቱ ቢሆንም ብቻው የሚወጣው ስራም ስለማይሆን ቅድም ያልኩ ቅንጅታዊ አሰራር ከሚመለከታቸው የአገሪቱ ጸጥታ የደህንነትና የህግ ማስከበር ተቋሞች ጋር በመተባበር እንዲያከናውነው የተፈለገበት ዋና ምክንያትም ይሄ ነው። ከሱ አቅም በላይ የሆኑ ሰዎችን ከጀርባ እየሄደ ሞኒተር የሚያደርግ ስለነሱ ማንነት ተገቢ የሆኑ መረጃዎችን ማሰባሰብ የሚቻልበትና በዛ ላይ የተመሰረተ ውሳኔ መወሰን የምንችልበትን እድል አቬል ካላደረግን ብዙዎቹ አገሮች የገጠማቸው ችግር ኢትዮጵያ ውስጥም ሊያጋጥም ይችላል። ቅድም ያልካቸው ስጋቶችና ችግሮች ያሉባቸው ሰዎችም ያን ገንዘብ ይዘው ወደ ኢትዮጵያ መምጣት የሚችሉበት እድል ሊፈጠር ይችላል። ሶ የስ ያ ቅንጅታዊ አሰራር የሚመልሰው ጉዳይ ነው የሚሆነው ማለት ነው። አዋጁ የሚመለከተው ከተሞችን ብቻ ነው። በአዋጅ ላይ በግልጽ የከተማ ይገጠር አላልንም። ኢን ፕሪንሲፕል ኢትዮጵያዊ የትም ቦታ መኖር እንደሚችለው ሁሉ ከውጭ ሀገር የሚመጣ ሰውም የት ነው መኖር የምፈልገው፣ በገጠራማ ነፋሻማ ቦታዎች ነው፣ በተጨናነቁ የከተማ ቦታዎች ነው ንብረት አኳየር ማድረግ የምችለው የሚለውን በተመለከተ የተለየ ገደብ አላስቀመጠም። ኦፍ ኮርስ የማስፈጸም ኃላፊነቱ በዋናነት የተሰጠው ቅድም እንዳልኩ ለከተማ የከተማ መሬት ያስመሰለው ለከተማ እና መሰረተ ልማት ሚኒስቴር ነው። ነገር ግን በመምረጥ ደረጃ ወይም ደግሞ የት ቦታ ምን አይነት ቤት ነው የሚገዛው የሚለውን በተመለከተ አሁን ያሉት የህግ ማዕቀፎቻችን እስከፈቀዱ ድረስ የሊዝና የከተማ መሬት አስተዳደር የሚመለከቱ አዋጆቻችን እስከፈቀዱ ድረስ በየትኛው የኢትዮጵያ ቦታ ግዛት የተከለከሉ ቦታዎች ካልሆነ በስተቀር ማለት ነው ንብረት አኳየር ማድረግ የሚችልበትን እድል ነው አዋጅ ፋሲሊቴት የሚያደርገው። አሁንም በደንብ አጥብቄ መጠየቅ የምፈልገው እንደዛ ከሆነ የመሬት ቅርምት እንደማይኖር ለህዝቡ ምን ጋራንቲ ምን ማረጋገጫ ነው የሚሰጠው? ቅድም እንዳልኩት የአዋጁ መውጣት አንዳንድ ጊዜ ስለራሳችን ምን ሰጠው እንትን ግምት ትንሽ የሰፋ ሊሆን ይችላል። አንዳንዴ ስለ ኢንቨስትመንት ጥሩ የሆኑ ህጎች ስላወጣን ኢንቨስትመንት ኦቨርናይት ፍሎክ የሚያደርግ ይመስለናል። ዳዝም ወርክ ዛት ወይ በጣም ሰፊ የሆነ ጥረት ሰፊ የሆነ የድጋፍ የማሳለጥ ስራዎችን መስራት ፕሪሳፖዝ ያደርጋል። እያንዳንዱ የህግ ሪፎርም ስራዎቻችንን ስትመለከታቸው በአለፉት 5 አመታት ብቻ የተሰሩ ስራዎች እጅግ በጣም በርካታ የሆነ ለውጥ ማምጣት የሚያስችል አቅም ያላቸው ናቸው። ግን ከኢንቨስትመንት ኢንፍሎ በተለይ ለምሳሌ ከኤፍዲአይ ኢንፍሎ ጋር በተያያዘ ቀደም ሲል የነበሩብን ቻሌንጆች አሁንም አሉ። ቀስ በቀስ የተፈቱ ናቸው፣ ግን አሁንም አሉ። ይህን ህግ ስናወጣም ኦቨርናይት ብዙ የውጭ ሀገር ዜጎች መጥተው ፕሮፐርቲ አኳየር እንደሚያደርጉ እርግጠኛ ሆኖ ማሰብ
ቢት አስቸጋሪ ነው እንደዛ አይነት ኤክስፒሪየንስ የትም ሀገር የለም እኛም ሀገር ይኖራል ብለን ኤክስፔክት አናደርግም ብዙዎቹ ይሄንን አሰራር አስቀድሞ የከፈቱ በ80ዎቹ በ90ዎቹ ትልልቆች የአፍሪካ ኢኮኖሚዎች ብትመለከት ተመሳሳይ ሾች ኢትዮጵያና እነዚህ ሀገሮች አንድ ናቸው ይያልኩ አይደለም ግን አንዳንድ አካባቢዎች አሁንም በተደጋጋሚ ያነሱት ስለሆነ ከኛ ጋር ተገዳዳሪ የሆነ አቅም ያላቸው እነ ሩዋንዳ እና ኬንያ ብትመለከት ሃይሊ ፌቨርድ የሆኑ እንትኖች ናቸው ግን እነሱም አንዳንድ አካባቢዎች ላይ ሙሉ በሙሉ ነጮች የሚኖሩባቸው ጥቁሮች ለመግባት እንኳን አስቸጋሪ የሚሆኑባቸው አካባቢዎች ችግር እንዳይከሰት አዋጁ ላይ ካስቀመጥናቸው ወይም በመመሪያ እንዲመለሱ ምልከታ ከተደረገባቸው ነጥቦች አንዱና ዋናው ቅድም ያልኩ ነው የአዋጁ ኢምፕሊሜንቴሽን ከተጀመረ በኋላ ምናያቸው ትሬንዶች ይኖራሉ የማርኬት ሪአክሽኑ ፖዚቲቭ ሆኖ ብዙ ሰዎች ፍላጎት ኖሯቸው ወደ ኢትዮጵያ ማርኬት ፍሎክ ካደረጉ እና ይሄ በሎካል ማርኬት ለምሳሌ አዲስ አበባ ላይ መከማቸት ካሰው ወይ አዳማ ላይ ሄደው ወይም ጅማ ላይ ወይም ደግሞ ሐዋሳ ላይ መከማቸት ትሬንድ ካየ ኢሚዲየት የሆነ ኮሬክቲቭ አክሽኖችን መውሰድ መቻል አለበት ሚኒስትሩ የተሰጠው ስልጣንም ይሄ ነው በአጠቃላይ ቤት ምን አይነት ስምሪት ይኖራቸው ምን አይነት የቤት ቁጥር ይኖራቸው ምን አይነት የቤቱ ሳይዝ ለምሳሌ ምን ይሁን የሚለው ነገር በጥናት ላይ የተመሰረተ ወዲያውኑ አክሽን መውሰድ የሚችልበትን እድል ሰጥተናል ሶ የትም ቦታ ላይ እንደዛ አይነት ትሬቶች ከተፈጠሩ ከፈለገ ቁጥሩን ማሳነስ ይችላል ወይም ደግሞ ማርኬት ሪአክሽን በጣም ዝቅተኛ ሆኖ ምንም ኢንፍሎ ኦፍ የፎሬነርስ ከሌለ ደግሞ ምናልባት ካፒታሉ ነው ብሎ ካሰበ ካፒታሉ ዝቅ ማድረግ የሚችልበትና ሞር ሳቢ ኢትዮጵያን ማድረግ የሚቻልበትና ስራ እንዲዘረጋ ፍሌክሲብል የሆነ ኢንስትሩመንት ነው ሆኖ አዋጁ የተዘጋጀው አይተው ከሆነ ከዛ አንፃር ሚኒስትሩ የጊዜው ያያየ ወቅታዊ ትሬንዶችን መሬታዊ እውነታዎችን ያያየ የሚወስናቸውን አክሽን የሚወስድባቸው ጉዳዮች በጣም በርካታ ናቸው ኢንክሉዲንግ አሁን ያነሳውን ስጋት ጨምሮ ማለት ነው የኢኮኖሚክ ማሻሻያ አንዱ አካል እንደሆነ ነው እንትኑም ላይ የተጠቀሰውና ይሄ የኢኮኖሚ ማሻሻያ አካል የሆነ አዋጅ ለማህበረሰቡ ለህብረተሰቡ ለኔ ለጎረቤቴ ታችላለው እንደኔ ያለ ገቢም ለሌለው ከኔ በላይም ገቢ ላለው ምንድነው የሚጠቅመው ስፔሲፊክሊ በትክክል ይሄን ይጠቅመዋል ይሄን ይለውጥለታል የሚባለው ምንድነው እኔ ሁለቱ ኮር ኦብጀክቲቮች ያልኩ ነው እንግዲህ በዚህ አዋጅ ምንድነው ማሳካት የፈለግነው ነው በአንዱ በሌላ መልኩ አንዱ ከቤቶች ልማት መርሃ ግብር ጋር የሚያያዝ ነው መንግስት የሚሰራቸው ስራዎች እንደተጠበቁ ሆነው እስካሁን የሄድባቸው መንገዶችም የሁሉም ችግሮቻችንን አድረስ ማድረግ የሚቻልበት እድልን አቬል ያደረጉ ከመሆኑ ጋር ተያይዞ ደጋፊ የሆኑ ፕሮሰሶች ያስፈልጉሃል ሶ ከቤቶች ልማት ጋር በተያያዘ የምናይበት አንዱና ዋናው አንግል ለውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን እድል ወይም የህግ ማዕቀፍ ፖሊሲ ስትዘረጋ ብዙ ሰዎች ወደ ኢትዮጵያ ይመጣሉ ብዙ ፕሮፐርቲ አኳሪ ያደርጋሉ ሬንታል ማርኬቱ ላይ ፕሮፐርቲ በብዛት ይኖራል የሚለው ነው ሶ የቤቶች ልማት ተደራሽነትን በትንሹም ቢሆን ያግዛል ነው በትልቁ ማዕቀፍ ምን ስራቸው ስራዎች አገራዊ ስራዎች እንደተጠበቁ ሆነው ነው ሁለተኛ ከሪል ስቴት ኢንቨስትመንት ፖይንት ኦፍ ቪው ደግሞ ተመለከተዋል እንዲያው ራሳቸው መጥተው መገንባትም ሊዙስ መሳተፍም ባይፈልጉም ፕሮፐርቲ አኳየር ናርካሉ ሪል ስቴት ኢንቨስትመንቱ ላይ ያለ ትልቁ ቻሌንጅ ምንድነው የማርኬት ቻሌንጅ ነው አይደለም አሁን እንደምታየው ዋጋው በከፍተኛ ሁኔታ እየጨመረ ከመምጣቱ ጋር ተያይዞ ብዙዎች ኢትዮጵያውያን የማይደርሱበት ወይም በጣም ጥቂት ኢትዮጵያውያን ብቻ የሚሳተፉበት ማርኬት እየሆነ ነው ይሄ ሚድል ኢንካም እና ሎወር ኢንካም የሆነው በሌላ ሲስተም ኬተር ታደርገው እንደሆነ እንጂ ጥያቄዎችን አሁን ባለ የሪል ስቴት ኢንቨስትመንት ማዕቀፍ የቤት ባለቤት የሚሆኑበት እድል በጣም አነስተኛ ነው ሶ ኢንቨስትመንቱ መቀጠል ካለበት ኢንቨስትመንቱ መሳፋት ካለበት ኢንቨስትመንቱ መደገፍ ካለበት ከመደገፍባቸው ፖሊሲዎች አንዱ ነው ዋናው ኢንቨስትመንቱ ማርኬት እንዲኖረው ማድረግ ነው ለዛ ሰው እንዲያገኝ ማድረግ ነው ማርኬት ኤግዛክትሊ አቅም ያላቸው ሰዎች መጥተው በሃውሲንግ ገበያው ላይ እንዲሳተፉ ማድረግ ይሄ ኢንቨስትመንት እየተስፋፋ እንዲቀጥል ማድረግ አንዱ እና ሁለተኛው አማራጭ ሶስተኛው ግን ኦብቪየስሊ ቀደም ያልኩ ነው የውጭ ምንዛሬ ግኝት ወይም የውጭ ምንዛሬ የምናገኝበት ሜካኒዝም ነው ከፍተኛ የሆነ የውጭ ሀገር ዜጎች ፍሰት በኖረው ቁጥር በእያንዳንዱ ቤት ኢንቨስት የሚያደርጉት ናሽናል ባንክ ኦፍ ኢትዮጵያ በሚያውቀው ሲስተም አማካኝነት ይሄ ሚኒመም የሆነ ትሬሾልዱን ማስገባታቸው ካልተረጋገጠ ፈቃድ አይሰጣቸውም ያ ማለት ምን ማለት ነው ወደ ኢትዮጵያ የሚመጣው የውጭ ምንዛሬ ፍሰትንም ፋሲሊቴት ለማድረግም እንደ አንድ አይነተኛ ብቸኛ ኢንስትሩመንት አይደለም በሌላ የተለያዩ ሜካኒዝሞችን ይሄንን ሰራባቸው እድሎች አሉ ይሄ ግን ተጨማሪ የሆነ ጉልበት አቅም ይሆናል ነው ለናሽናል ክምችታችን ኦፍ ፎሬክስ ማለት ነው ቀደም ሲያነሱት የነበረው የሪል ስቴት ቢዝነስን በተለይ ለማበረታታት የሚለው ውጤቱ ተቃራኒስ ሊሆን አይችልም ወይ ይሄን ማነሳው ለምንድነው ለምሳሌ በሊዝ መሬት ይዞ ቤት የመስራት መብት ከተሰጠውና ፍላጎቱም ካለው
በአብዛኛው በሊዝ ቦታ ያዘ ቤት እየሰራ የሚሄድ ከሆነ እንደውም የበለጠ ዲስከሬጅ ያያረጋው የበለጠ ፍላጎቱን እየገደለው አይመጣም ወይ? በመሰረቱ በመብት ደረጃ ከዚህና ከዛ ቦታ እንትን ግዛ ብለህ ታስገድደው አንድ ሰው እኔ እንደማታስገድደኝ የውጭ ሀገር ዜጋ ነው ታስገድደው አትችልም። የከተማ ማዘጋጃ ቤቶች የሚያወጡትን የሊዝ ጨረታ ራውንድ ሲጠበቁኝ ተሳትፌ እድሌን እሞክራለሁ። ከተሳካልኝ የሊዝ ሆልድ ራይትን ሜንቴን አድርጌ ቤትን ገነባለሁ ሊል ይችላል። ካልፈለገና በዛ ሂደት ውስጥ ማለፍ ወይም ደግሞ አንዳንድ ከተማ ማዘጋጃ ቤቶችም የሊዝ ጨረታም ላይ ያወጡ ይችላሉ። ለረጅም ጊዜ ያላወጡ ከተሞችም አሉ። ፎር ዛት ማተር ካለው ገበያ ላይ ብቻ የተሰራ ቤት ሰርቼ ቤት ባለመብት ሆናለሁ ሊል ይችላል። ሶ ቤዚካሊ አዋጁ ሴፍጋርድ የሚያደርጋቸው መብቶች ሁለቱንም ኦፕሽኖች ለራሱ ለእንትኑ መተው ነው። ብዙዎቹ በጨረታ እየተሳተፉ ባለሊዝ ሆነው ከዛ ወደ ግንባታ ይሄዳሉ የሚል አሳምሽን የለም። በመብት ደረጃ እናስቀምጠው አማራጩ ውሳኔ ራሱ ሆኖ በዚህ መልኩ ይደንገግ ከማለት ያስቀመጠው ድንጋጌ ነው እንጂ ሞስት ፕሮባብሊ ትልቁ ኢንተርቬንሽን የሚሆነው ከሪል ስቴት ኢንቨስትመንቶች ቤት አኳየር ያደርጉ በኢትዮጵያ የሚኖሩበት ወይም ደግሞ ኢትዮጵያ ንብረት እየገዙ የሚያከራዩበት አሰራር ነው የሚሆነው። ስለዚህ አሁን የቤት አማራጩ ይሰፋል። የሚከራይ ሰው የመከራየት አማራጭ ያገኛል። እንደዚህ የሚሉ ጥቅሞች አሉት ለቤዚክ። በሰፊው ደግሞ የኢኮኖሚው ድርሻ ኢኮኖሚው ላይ ተጨማሪ የውጭ ምንዛሪ ፍሰት ይመጣል። እሱ ደግሞ የኢኮኖሚ ጥቅሙ የሰፋ ነው። እንግዲህ እነዚህ ነገሮች ምናልባት ቀጥተኛ ጥቅም የሚኖራቸው ይኖራሉ፣ ተዘዋዋሪ ጥቅም የሚኖራቸው ይኖራሉ። ይሄን አዋጅ በሆነ ጊዜ ከሆነ ጊዜ በኋላ ከ10 አመት በኋላ ስታስቡት ልክ ነበር ምትሉት ነው የሚሆነው ወይስ ደግሞ ይሄን ማስተካከል ነበረብን ምትሉት ነው የሚሆነው? አይ ቲንክ ቀደም እንዳልኩ የውጭ ሀገር ዜጎችን የንብረት ባለቤትነት የመኖሪያ ቤት ባለቤትነት መብቱን ኢንሹር ከማድረግ አንፃር ኢትዮጵያ ፍሮንቲር ማርኬት ነው። እውነቱን ለመናገር በጣም የዘገየ ይሄን ያህል ትልቅ ህዝብ እና ትልቅ ኢኮኖሚ ኖሮት 1952 የወጣው የፍትሐብሔር ህጋችን በንጉሠ ነገሥቱ ትእዛዝ ካልሆነ በስተቀር ማንንም የውጭ ሀገር ዜጋ የማይንቀሳቀስ ንብረት ባለቤት መሆን አይችልም የሚለው ድንጋጌ 65 አመት የቆየ ድንጋጌ ነው። ዓለም ከኛ በጣም ፈጥኖ ሄዶ የተለያዩ የፖሊሲ አማራጮችንና ሪፎርሞችን አካሂዶ ኢምፕሊመንት ማድረግ ከጀመረ ረጅም አመታት ተቆጥሯል። ብዙዎቹ ሀገራት ደግሞ ማለት ይችላል ከ90ዎቹ በኋላ ሲግኒፊካንት የሆነ ሪፎርም አካሂደዋል። ምን ያህል ተጠቀማቸው አልተጠቀማቸው ኢምፒሪካሊ ኢንቨስቲጌት የሚደረግ ነገር ነው። ነገር ግን የውጭ ሀገር ዜጎች የመኖሪያ ቤት ባለቤት ስለሆኑ ብቻ በዚህና በዚያ መልኩ ተጎዳን ብሎ ኮምፕሌን ያደረገና ፖሊሲው ሪቨርስ ያደረገ ሀገር አታገኝም። ምንም ሀገር ኦፍ ኮርስ ምንም ኢምፓክት የለውም አይደለም ያልኩት። በአንዳንድ ሀገሮች ለምሳሌ ማረግም ከባድ በአንዳንድ ሀገሮች ለምሳሌ በተጨባጭ ያጋጠመው ምንድነው? በካናዳ ለምሳሌ እንተምስ ኦፍ ፖሊሲ ሪቨርሳል ሳይሆን ፖሊሲን በተወሰነ መልኩ መከለስን በተመለከተ ያጋጠማቸው ችግር እጅግ በጣም በርካታ የሆኑ ናይጄሪያውና ቻይናውያን ውስን ከተሞች በጣም ፌቨር በሚያደርጓቸው ከተሞች ከፍተኛ የቤቶች ግዢ ስራ ውስጥ ተሳትፎ ቤቶችን ማያከራዩም ኤምቲ ሃውስ የሚባሉ እንትኖችን ያስቀምጡ የሄዱበት አሰራር በከተማ ስፔሲፊክ የሆኑ ኢንፍሌሽነሪ ኢፌክቶች በከተማ የሬንታል አቬይለብል የሚሆኑት ቤቶች ሾርቴጅ እንዲፈጠር አድርጎ ነበር። ሶ ሙኒሲፓል አውቶሪቲዎቹ የተወሰኑ የማሻሻያ ስራዎችን በመስራት ኤዘር ኤምቲ ሃውስስ ታክስ ክፈሉ or else ደግሞ ገደብ እንጣልባችሁ in terms of the number of properties you will be acquiring እነዛ ከተሞች ላይ ገደብ ጥለው የማስተካከያ ስራዎችን ሰርተዋል። ሶ እንደዚህ አይነት ማርኬት ኢምፐርፌክሽኖችን አድረስ ለማድረግ የሚያስችል ነገሮችን አሁን ቁጭ ብለን ማሰብ አንችልም፣ ማወቅ አንችልም። በእርግጠኝነት ማርኬቱ ኦፕሬት ካደረገና አዋጁ ሙሉ ኃይል መፈጸም ከጀመረ በኋላ መታያቸው ነገሮች ናቸው። ግን ችግሮቹ ወዲያውኑ በግዝፈት እና ኮምፕሌክስ ሆኖ መምጣት ከጀመሩ ሚኒስትር መስሪያ ቤት የተሰጠው ትልቁ ስልጣን ይሄን ነው። ይሄን ተከታትሎ ማረሚያ አክሽኖችን መውሰድ ይችላል፣ ቁጥሩን መቀነስ ይችላል፣ ካፒታሉን ከፍ አድርጎ ጥቂት ሰዎች ብቻ እንዲመጡ የሚያስችሉ አሰራሮችን መዘርጋት ይችላል። አኳየር የምታደርገው ቤትም ትልቅ ቤት እንዳይሆን በሳይዝም ውሱን እንዲሆን በ200 በ300 በ500 ካሬ ላይ ብቻ ያረፉ መሆን አለባቸው የሚል ዝርዝር የሆኑ መመሪያዎችን አሰራሮችና ኢንተርቬንሽኖችን እንዲያሳልጥ የሚያስችል ግልጽ የሆኑ ስልጣኖችም ተሰጥተውታል። እነዚህ በኋላ ነው የምናያቸው አሁን ሳይሆን ነው።
ሶ 10 years down the road ምን እንደሚፈጠር ልናውቀው አንችልም ግን I don't think ሌላው ዓለም ካጋጠመው ወይም ካየው የተለየ ፈተና ወይም የተለየ ኤክስፒሪየንስ ፍጹም የተለየ ይሆናል ብዬ ግን አላስብም በጣም ጥሩ ማብራሪያ ያገኘን ይመስለኛል በተለይ ንብረት ማፍራትን በተመለከተ የውጭ ሀገር ዜጎች ቋሚ ንብረት ማፍራትን በተመለከተ በርካታ ጉዳዮች ሲነሱበት የነበረ አዋጅ ስለሆነ እሱን ማየታችን በጣም ለኛ ጠቃሚ ነው በጣም ነው የምናመሰግነው ዶክተር አመሰግናለሁ ከዶክተር ታደሰ ካሳ የፍትህ ሚኒስቴር የፖሊሲ ጉዳዮች አማካሪ ጋር ያደረግነው የዛሬው የአንድ ጉዳይ ቆይታችን እዚህ ላይ ተጠናቋል ፋና ፖድካስትን እየተከታተላችሁ ስለሆነ ከልብ አድርገን እናመሰግናለን ከታች ኮሜንት ማድረግ ትችላላችሁ ላይክ ሼር ሰብስክራይብ በማድረግ ፋናን ተከታተሉ አሁንም አብሮነታችሁ ከፋና ጋር ይቀጥል መልካም ጊዜ ይሁንላችሁ